እቺ ልጅ ምን ሆና ይመስላችኋል? እስቲ ተመችቶሽ ነው ለምትሉኝ እንግዲህ በፊልተር ወጣ በጣም ቆንጆ ሆኗ ነበር። ፊቷ ላይ ያለው ሙሉ አጥፍቶላት በጣም ተመችቶሻል ሲሏት ነው እንግዲህ ኦሪጂናሉ ፊቷን ያወጣችውና ስንቶቻችሁ ናችሁ እንደዚህ አይነት ፊት ያላችሁ ወይ ደግሞ እንደዚህ የምትሆኑበት ቤት ወይ ስራ ምን አይነት ነው? እቺ ልጅ እንግዲህ በስደት ላይ ሆና ነው። አንዳንዴ ራሳችሁን እየጠበቃችሁ የምሬ ነው ራሳችሁን ካልጠበቃችሁ በገንዘብ ወደፊት ሰውነታችን ወይ ደግሞ ራሳችሁን መመለስ አትችሉም። ገንዘብ ሰውነትን አይገዛም። እና እቺ ይመስለኛል እኔ ብቻ ወይ ጨቅጫቃ ቤተሰብ አላ ወይ ጨቅጫቃ ባል አላት እንጂ ይሄን ያህል ፊቷ እንደዚህ እስከሚሆን ከባድ ነው። አንድ የተመቹኛሉ እንደዚህ እንደምታያቸው እየጨፈሩ ነው ስራ እየሰሩ ያሉት ዘና ብለው እንደዚህ ዘና ብለው በቃ ራሳችሁን አታጨናንቁ። የምሬን ነው በቃ። እና አንድ በጣም ያሳቀኝ ኮሜንት አለ። እቺ ልጅቱ ብዙ አቅራጥ ወርዶላት እየጨፈረች ነው እና የምትሰራው ጨፍሮ አይደለም እያልኩ ያለሁት ራሳችሁን ያው እንትን አርጉት በቃ አለ አይደለ ጭንቀትን አስወግዱት። የምሬ ነው ሌላ ነገር ነው የሚፈጥርባችሁ። እና ይሄንን ሁሉ አቅራጥ አይታ የሆነች ኮሜንት ጥፋለች። ይሄን ኮሜንት በቃ ችጋራም ቤት የምትሰሩት አውሩኝ ብላለች እና እሷ በጣም ችጋራ ይሄንን አቅራጥ አይታ ነው እንግዲህ ሙሉ አቅራጥ ሌሎች ኮሜንቶች አሉ። ይሄ ምንድነው የኔን ቤት ባየሽው ይሄ እችማ ምንድናት ምን አላት እያሉ የፖስተቱ አሉ። ግን ደግሞ እችኛይቱ ልጅ በጣም በቃ ከፍቷታል። ምንም አይነት አቅራጥ የማያመጡ ችጋራሞች ናቸው ማለት ነው። እና እንደኔ ችጋራም ቤት የምትሰሩት ወላይ ከልባር ያወራጀው እና አንዳንድ ኮሜንት ብቻ ትለያላችሁ። የምሬን ነው። ምን ትዝ እንዳለ ታውቃላችሁ? እንደዚህ ጓደኞቼ ምናምን አሉና 3-4 እስትራሃ ማለት እስትራሃ ስንሰራ በሳውዲ አረቢያ ሆኜ ሲሰራ ማለት ነው። የዛን ጊዜ ደቢሃ ሲደረግ ደቢሃ ማለት ምግብ በሚያረጉበት ጊዜ ማለት ነው። ደቢሃ ይደረጋል ተሰብስበው አረቦች በሚበሉ ቀን ዛሬ ደቢሃ ወይት አለ እየተባባል እየተጠያየቅን ነው የምንበላው። ገባችኋ? የዛን ሰዓት አለ አንዳንድ ጓደኞቼ ዛሬ ያንተ ምን አንጥተዋል ያንተ ምንድነው ይሄኔ እኮ አያመጡም የሚል ጓደኛ ነበረኝ። ይሄኔ እኮ ችጋራም ናቸው ምንም ነገር አንጠልጥለው አይመጡም እንባባል ነበርና ያ ትዝ አለኝ። በቃ አቅራጥ ምናምን ራሱ ከኔ ጋር ነበር የሚወስደው ሽንኩርት ምናምን ከኔ ጋር ነበር የሚወስደውና አለ አይደለ ቲማቲም እና ሽንኩርት እንግዲህ እኛ ራሳችን ነበር ምግባችንን ለራሳችን ነው የምንሰራው አረብ ቤት በነበር ሰዓት። እና ያን ጊዜ አረብ አቅራጥ ሲያመጣ ያው አትገዙም እናንተ የራሳችሁ በቃ ከዛው ትሰራላችሁ ከአረቦቹ ማለት ነውና ያ ልጁ ሁሌ ከኛ እየወሰደ ወይ ገዝቶ ነው የሚጠቀመውና እቺ ልጅቱ በቃ ያ ነገር ነው ሲጀመር ችጋራም ከሆኑ ምን አባታቸው ይሰራላቸዋል ሰራተኛ እንዴ? ወዴ ነው የቆሰለውና እንደዚህ እንደ ልጆቹ ፈታ እያላችሁ ብትሰሩ ጥሩ ነው። ራሳችሁን አታጨናንቁ። የምሬን ለየትኛው እድሜ እንዴ አሁን እቺ ልጅ ሙሉ ፊቷ እንደዚህ በጉብር እንትን ብልዝ ብሎ ተጎርታ በቃ ምን ልበላችሁ ሰውነት ብቻ አይደለም በነገራችን ላይ ሰው ልጅ የሚጎዳው ጭንቅላታችሁ ራሱ ይጎዳል። አይታችኋል። እዚህ ሀገር ስትመጡ የሆነ ነገር ስታስቡ የሆነ ነገር ስታወሩ እሷ እኮ እንደዚህ ነካ ያረጋታል እንደዚህ ሆናለች ከአረብ ሀገር ከመጣች ምናምን ነው የሚሉት እዚህ ሀገር። እኔ በጣም ገርሞኛል። ጤነኛ ሆናችሁ ራሱ ከመጣችሁ እዚህ ሀገር ያሉ ሰዎች ደግሞ የባስ ያሳብዷችኋል። ወላይ ነው የምላችሁ። እኔ በጣም ብዙ ጊዜ ስላየሁ ነው። ትክክለኛም እነሱ ናቸው፣ ፈራጅም እነሱ ናቸው፣ ቆራጭም እነሱ ናቸው። አንቺ ስንት ትክክለኛ ነገር እየሰራሽ
አንቺ ጠንካራ ነሽ እንደዚህ አድርገሽልናል ሲሉሽ የነበሩ ሁሉ እዚህ ስትመጪ በቃ እሷ እኮ እንደዚህ በቃ አረብ ሀገር ቆይታለች እንዲናት ይሉ በቃ ይሄ ነው አሁን የተለመደው በሀገራችን። የምሬ ነው። እንግዲህ አይታችኋል። ማታ የሆነ ቪዲዮ ተለቆ ነበርና 9 ዓመት የሰራችውን ቤት የገዛ አባቷ ክዷት ማለት ነው። የገዛ አባቷ ክዷት እየተከራከሩ ነበር። ሚዲያ ላይ ወጣ ከሳው ፍርድ ቤትም አሸንፏታል። ደግሞ ሚዲያ ላይ አቅርባውም እየተከራከረ ነበር። ሃይማኖተኛ ነኝ ብሎ እንግዲህ እሷ እንዲህ ያረጋታል ከአረብ ሀገር ከመጣች ምናምን እህቷ የገዛ ታናሽ እህቷ እየፈረደችባት ነበር። እና በቃ ለሰው ክብር የላትም እንዲታረጋለች ብሎ እሷን እንደ እብድ ቆጥረዋት ብዙ እየፈረዱባት ነበርና ግን ሚዲያ ላይ ስትመጣ እንደዛ አይደለም። ገባችኋ? ፍርድ ቤት ላይ ፍርድላት ይችላል። አባትየው ሃይማኖተኛ ነው እንትን ነው ተብሎ በፍርድ ቤት ሊፈረድባት ይችላል። ግን በኮሜንት ሁሉም ሰው ፈርዶላታል። ሚዲያ ላይ ስለመጣች ስለ አረብ ሀገር ያሉትን ልጆች ሰው ስለሚረዳ በቃ ሚዲያ ላይ ሲቀርቡ የሚሉትን ነገር ይዘው ነው የቀረቡት። እሷን በቃ ቆሻሻ ለማድረግ እብድ ለማድረግ እንዲናት እሷ ከዛ ሀገር ከመጣች እንዲህ ተቀይራለች፣ ሃይማኖቷን ቀይራለች፣ የምትሰራው ስራ ምናምን ብለው እሷን ወደ እብድነት ለመቀየር ነው የመጡት። ትንሽ እህቷ የገዛ አባቷ የገዛ እህቷ ሚዲያ ላይ ሲከራከሩ ነበር። አይታችሁ ከሆነ በእግረኛው ሚዲያ የቀረቡትን ተከታተላላችሁ መቼም በእግረኛው ሚዲያ ላይ አይታችኋል። እኔ ያንን ቪዲዮ ቁጭ ብዬ ነው ያየሁትና አሳዘነች ልጅቱ። እነሱ እንግዲህ አባትየውም ሃይማኖተኛ ነው ምንም በቃ ጥሩ ነገር ነው የሚሰራው፣ ህፃኒቷም ደግሞ እውነት ትናገራለች ተብላ መጣች። እሷ ላይ ሲፈርዱ ሲናገሩ ሲሳለቁ ነበር። ግን ትክክል አይደለም ነገሩ። እሷ በትክክለኛ ነው በቃ ይሄንን ገንዘብ እሷ ራሱ ተናግራለች። አባቴ ነው ለአባቴ ጥዬ መሄድ ይችል ነበር፣ ግን እኔ ይሄን ሁላ ዓመት ለፍቼበት እንደ ልጁ አላየኝም። አውጥቶ ነው የጣለኝ፣ በባዶ ነው ያስቀረኝ። ምን ማድረግ ትችላላችሁ? አሁን አማራጭ አላችሁ? ምንም ነገር ሳይኖራችሁ ቤት ሰርተናል ብላችሁ ስትመጡ አባት ሲክዳችሁ፣ እርግጥ እኮ አባት መኖሪያ ከሌለው መውደቂያ ከሌለው የሆነ የራሳችሁን ቤት መስጠት ትችላላችሁ፣ ገዝታችሁም ቤት እንዲሰሩ ማድረግ ትችላላችሁ። ግን ለሷ ብሎ የተሰራው ነው እየተከራከሩ ያሉት። ምንም ነገር የላትም፣ በሬዎችን ሸጬ ነው እንጨት ሸጬ ነው እንዲህ አድርጌ ነው ሰርቼ ነው ምናምን እያሉ እሷን በባዶ አስቀርተዋልና እንደዚህ አይነት ነገር ነው እየመጣ ያለው። ራሳችሁን አትጣሉ፣ ራሳችሁን ጠብቁ ያልኩት ለዚህ ነው። ገባችኋ? ለዚች ለማትጨበጥ ዓለም እንጨብጣለን ብላችሁ ራሳችሁን ከጎዳችሁ በኋላ ራሳችሁን መመለስ ራሱ ይከብዳል። እና ቪዲዮ ከተመቻችሁ ዘና እያላችሁ ስሩ ነው፣ ትጨናነቁ ነው ለማለት የፈለኩት። እነዚህ ልጆች ተመችቶኛል፣ ዘና ብለው ነው የሚሰሩት። ይመቻችሁ።